ይህ ቃል ስፖርት ዩቲዩብ ቻናል ነው። በብቸኝነት በዩቲዩብ ገጽ ብቻ እንገኛለን። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለሰዓቱ መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ስትቆዩ ላይክ፣ ሰብስክራይብ፣ ሼር አድርጉን። ሀሳብ አስተያየታችሁን ዛሬ በብዙ እንሻለን። በርከት ያሉ መረጃዎቻችን መወያያም ጭምር ስለሆኑ ነው። አስቀድመን ግን የሀገር ቤት ጉዳዮችን ለእናንተ ውድ አድማጮቻችን የምናደርሳችሁ ይሆናል። በአውሮፓ ታላላቅ ክለቦች በርከት ያሉ መረጃዎችን በታላላቆቹ ሊጎች በስፔን ላሊጋ ጨምሮ ለእናንተ ውድ አድማጮቻችን ይዘናል። ትልልቅ መረጃዎችን በትልቆቹ የአውሮፓ ሊጎች ስናነሳ ማለት ነው። ዛሬ ግን ልዩ ጥንቅር፣ ለየት ያለ መረጃ ለእናንተ ውድ አድማጮቻችን ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮን በተመለከተ እናጋራችኋለን። ሮናልዶን ከጀርባ የወጉት ሰው እኚህ ናቸው ብለን በማስረጃ በምስል አስደግፈን እንነግራችኋለን። እንዴት አድርገው ሮናልዶን እንዳስከፉ፣ እንዴት እንዲህ አይነትስ ነገር ሊፈጠር ቻለ? ሮናልዶ ቢያዝንስ ይፈረድበታል ወይንስ አስቀድሞ ይሄን ማወቅ ነበረበት? ብዙ እንላችኋለን። አንድ የተረጋገጠው መረጃ ግን በክርስቲያኖ ሮናልዶና በአንድም ሳውዲ አረቢያ ውስጥ በሚገኝ ተጫዋች ጸብ የለም። ጸቡ በአንድ ባለ ሀብት የመጣ ነው። ልዩ ጥንቅር ይዘናል። አብራችሁን ስትቆዩ ትከታተሉታላችሁ። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችንም ልዩ ጥንቅር አሰናድተናል። የፈረንጆቹ አዲስ ዓመት የመጀመሪያ ወር ተጠናቋልና ልዩ ጥንቅር በፕሪሚየር ሊጉ ይዘናል። 24ኛ ሳምንት እጩዎች ሲቀርቡ የዩናይትድ ተጫዋች በእጩ ውስጥ አለና እንደ ከዚህ ቀደሙ ወይስ እጮችን ነግረናችሁ ትመርጣላችሁ? 24ኛ ሳምንትን ልዩ በሆነ መንገድ ለእናንተ ውድ አድማጮቻችን ይዘናል። ክለቡ ከወረደ እርሶ እዚያ አይሰነብቱም የተባሉትንም ሰው እናነሳለን። በታላላቆቹ ክለቦች ማንቸስተር ሲቲ ቤት ልክ እንደ ኬቨን ደብሮይና የሚሆነው ተጫዋች ታውቋል። ከዛ በዘለለ ውድ ቤተሰቦቻችን ፔፕ ጋርዲዮላ በጋዜጣዊ መግለጫ ብስጭት ቢሉ ማስረጃቸውን ገልጸው ከጋዜጠኛ ሞግተዋል። የእሳቸውን ማስረጃ ለእናንተ እንነግራችኋለን። ሲቲ ቤት በርካታ መረጃ ስናነሳ ጉዳትም ሰምተናል። አብራችሁን ስትቆዩ ተከታተሉታላችሁ። ቼልሲ በክለብ እግር ኳስ ታሪኩ ለመጀመሪያ ጊዜ ያደረገው እንነግራችኋለን። ከዛ በዘለለ ግን በቼልሲ የመረጃ ሰዓታችን አዲሱን አሰልጣኝ ሞድስ ያቀረበና የቀድሞ ተጫዋቻቸው ቼልሲን ያንቆለጳጰሰበት መንገድ ልዩ ስለሆነ እናነሷለን። የቼልሲ ደጋፊዎች አብራችሁን ስትቆዩ ተከታተሉታላችሁ። በሊቨርፑል የመረጃ ሰዓታችን 24ኛ ሳምንት ለሊቨርፑልና ለሊቨርፑላውያን እንዴት እንደነበረ በመረጃ እንነግራችኋለን። በመረጃ ሰዓታችን ግን አንድ ሰው እናነሳለን፣ ሁጎ ኤኬቴኬ። ከዛ ከላይ ከአመራር ካሉ ሶስት ሰዎች ሶስት ሐሳብ አጋርተዋል። እኚህ ሶስት ሰዎች ማን ናቸው? ሶስት ሐሳቦቻቸውስ እንዴት ያሉ ናቸው? ሊቨርፑላውያን አብራችሁን ስትቆዩ ተከታተሉታላችሁ። 24ኛ ሳምንት ለዩናይትድም ልዩ ነበር። በቡድን ዜና ግን ተጫዋች ማንሳት ይጠበቅብናል። ብሩኖን፣ ኮቢ ሜኖን እናነሳለን። አንድ ሰው ጸጉሬን አልቆረጥም ዩናይትድ 5 ጨዋታም ካላሸነፈ ብሏል። ከዚህ ጋር በተያያዘ ኦፕታ ዛሬ ለየት ያለ መረጃ ይዞ ወጥቷል። ይሄን ለየት ያለ መረጃ ከዚሁ ጸጉር አልቆረጥም ባዩ ጋር አያይዘን እናነሳለን። የዩናይትድን ጨዋታ የሚመሩት አልቤተር ታውቋል። ዩናይትድን አልወደዷቸውም። ሴን ላመንስ እንዲሁም ሃሪ ማጓየር፣ አማካይ ለስንደርስ ደግሞ ማኑኤል ኡጋርቴን ጨምሮ እናነሳለን። ልዩ ጥንቅር ይዘናል። ተቆዩናላችሁ። በአርሰናል የመረጃ ሰዓታችን ቡካዮ ሳካንና ተተኪውን ኑኖ ማዱኬን እናነሳለን። ለአርሰናል ደጋፊዎች ልዩ ጥንቅር አሰናድተናል። ምርጫም ትመርጣላችሁ፣ እጮችን አቅርበንላችሁ። ከዛ በዘለለ አርሰናል የዩናይትድን ሪከርድ ዘንድሮ ይሰብረው የሆነ በትልቁ ይጠበቃል። ጊዜ ያለኝ የሚለውን ሰውና የአርሰናል የዝውውር መስኮት ቀጣይ ክረምት ካሁኑ በልዩ መንገድ ተጠናክሮ ይቀጥላል ተብሏል። ለየት ያሉ መረጆችን በእርግጠኝነት ይዘናልና ከእኛ ጋር እርግጠኛ ሆናችሁ ቆዩ እንላለን። ላይክ፣ ሰብስክራይብ፣ ሼር አድርጉን። ሀሳብ አስተያየታችሁን አጋሩን። ቃል ስፖርት ዩቲዩብ ቻናል ተጀመረ። ኢትዮጵያ አማካኝ ጋቶች ፓኖም በቀጣይ ውድድር ዓመት በሳውዲ አረቢያ ሁለተኛ ዲቪዥን የሚወዳደረው አልአረቢ ስፖርት ክለብን እንደሚቀላቀል ተረጋግጧል። አልአረቢ ስፖርት ክለብ በሳውዲ አልቃሲም ከተማ ላይ ይገኛል። ክለቡ 19 ሳምንት አጋማሽ ላይ በሚገኘው የሊግ ውድድር በ13 ነጥቦች 16ኛ ነው። ኢትዮጵያ አማካይ ጋቶች ፓኖም ባለፈው ውድድር ዓመት ወደ ኢራቅ በማቅናት በኢራቅ ስታር ሊግ በኒውሮዝ እና አል ናጂፍ ስፖርት ክለብ ማሳለፉ ይታወቃል።
አሁን ሳውዲ አረቢያ ደርሷል። ቀስ ብሎ የት ይደርሳል የሚለው ይጠበቃል። ጋቶቺፓኖም በሳውዲ አረቢያ ሁለተኛ ሊግ ላይ ይገኛል። ሳውዲ አረቢያን በተመለከተ ዛሬ ፈገግ የሚያስብል መረጃ በሮናልዶ በኩል ስለያዝን አብራችሁን ቆዩ። የኢትዮጵያ ፕሪሚየር ሊግ 18ኛ ሳምንት ተደርጎ እንደተጠናቀቀ ይታወቃል። 19ኛ ሳምንት ይቀጥላል። አሰልጣኝ ተመስገን ዳና በ18ኛ ሳምንት ምርጡ አሰልጣኝ ተብለው ተመርጧል። በቅርብ ሳምንታት በ6 ጨዋታ አንድ ግብ ብቻ ያስተናገደው ጠጣር እንዲሁም ፈጣን ምላሽ ለመስጠት የማይሰንፍ ውጤታማ ቡድን የገነቡት አሰልጣኝ ተመስገን ዳና በ18ኛ ሳምንት ያስመዘገቡት ውጤት ደግሞ ለዚህ ክብር አብቅቷቸዋል። በተለይም የእሳቸው ቡድን በ18ኛ ሳምንት በነበረ ጨዋታ ላይ ያስመዘገቡት ውጤት በቅያሬ ደረጃና ቡድኑ ውጤት አስጠብቆ እንዲወጣ ባደረጉበት መንገድ ማለት ነው። አሰልጣኝ ተመስገን ዳና በሶከር ኢትዮጵያ ኤዲቶሪያል እጩ ሆነው ከቀረቡት አሰልጣኝ አዲሱ ካሳና አሰልጣኝ ይታገሱ እንዳለ የተሻለ ድምፅ በማግኘት የ18ኛ ሳምንት ምርጡ አሰልጣኝ ተብለው ተመርጠዋል። እሁድ ጥር 24 አርባ ምንጭ ከተማዎች ከ17 ድል አልባ ጉዞ በኋላ ወልዋሎን 2-1 በማሸነፍ ከ3 ነጥብ ርቆ የከረመበትን ጊዜ እንደታረቀው ይታወቃል። በዚህ ጨዋታ ላይ ዋና ተዋናይ የነበረው ደግሞ ለ17 ቅጥ ያጣው የክለብ ውጤት አልባ ጉዞ ደጋፊዎችን የሚያስፈነደቀው አጥቂው ታምራት እያሱ ነበረ። በጨዋታው 2 ግቦችን በማስቆጠር ለድሉ ያነበሳውን ድርሻ የሚወስደው ተጫዋቹ ከግቦቹ በተጨማሪ ቡድኑ የማጥቃት አጫወት የነበረው ሚና ላይ ከፍተኛ ነበረ። በውድድር ዓመቱ ቡድኑ ካስቆጠራቸው 9 ግቦች ውስጥ 66.7 በመቶን በስሙ ያስመዘገበው አጥቂው ይሄው ታምራት እያሱ ነው። ታምራት እያሱ በቡድኑ እያሳየ የሚገኘው እንቅስቃሴ በጣም አስደናቂ ነው። በዚህ መሰረት ሶከር ኢትዮጵያ ኤዲቶሪያል እጩ ሆነው ከቀረቡት እና በተመሳይ 2 ወሳኝ ግቦችን በማስቆጠር ቡድኑን ለድል ያበቃው መሐመድ ኑስ ናስር በጥቂት ነጥቦች በመብለጥ የሶከር ኢትዮጵያ 18ኛ ሳምንት ምርጥ ተጫዋች ታምራት እያሱ ከአርባ ምንጭ ከተማ ሆኗል። እናንተ የተለየ ምርጫ ካላችሁ ግን በሐሳብ መስጫ ሳጥናችን እንዲሁ ልታጋሩን ትችላላችሁ። አውሮፓ ደርሰናል። ውድ ቤተሰቦቻችን 6 ጨዋታዎች በአልቫሮ አረቢዮላ ስር እየተጫወተ የነበረው ሪያል ማድሪድ ስር ቪኒሲየስ ጁኒየር በአንዷም ጨዋታ ተቀይሮ አልወጣም። ውድ ቤተሰቦቻችን ለመጨረሻ ጊዜ በካርሎ አንቾሎቲ ዘመን ያውም ከ3 ዓመት በፊት ነበረ ቪኒሲየስ ጁኒየር 6 ተከታታይ ጨዋታ ተቀይሮ ሳይወጣ የጨረሰው። እነሆ አዲሱ አሰልጣኙ መንበረ ስልጣኑን ከተቆጣጠሩ በኋላ ያው እሳቸው ቡድኑን ይመራሉ እንጂ እንደ አሰልጣኝ ወዲና ወዲያ የሚያደርጉት የሚቆጣጠሩት መልበሻ ክፍል እንደሌለ አስቀድሞ የሚታወቀ ነው። እንደውም ጋሬዝ ቤል ለዣቪ አሎንሶ ስንብት ምክንያት መልበሻ ክፍሉን ለመቆጣጠር ያደረገው ጥረት ወይም ደግሞ ቡድኑን ለማሰልጠን የመጣ መስሎት ነው። እሱ ፈርፈር ማስያዝ፣ ቡድኑ ድል እንዲያደርግ ማድረግና እነኚህን ሱፐርስታሮች መጠበቅ ነበር ማለት ይታወቃል። ለማንኛውም ቪኒሲየስ ጁኒየር ከ3 ዓመት በኋላ 6 ጨዋታዎችን ተቀይሮ ሳይወጣ ጨርሷል። ባርሴሎና ደርሰናል። ውድ ቤተሰቦቻችን ዳኛው የጨመረው 10 ደቂቃ ከየት እንደመጣ አላውቅም ብለዋል ሁዋን ላፖርታ። የባርሴሎናው ፕሬዚዳንት ሁዋን ላፖርታ በሪያል ማድሪድ እና ሪዮ ቫይካኖ የሊግ ጨዋታ ላይ ዳኝነትን ተችቷል። ጨዋታውን መመልከቴ ግልጽ ነው፣ ጨዋታውን ቁጭ ብዬ አይቻለሁ ብለዋል። የባርሴሎናው ፕሬዚዳንት ናቸው ይህን የሚሉት። ነገር ግን ተጨማሪው 9 እና 10 ደቂቃ ከየት እንደመጣ እኔ አላውቅም ብሏል ፕሬዚዳንቱ። አክሎም ሪዮ ቫይካኖ በጨዋታው በደል ተፈጽሞባቸዋል ሲሉ 2 ተጫዋቾች በቀይ የማስወጣት አቻ ሆኖ ተጨማሪ ደቂቃውን 10 ማድረስ እና ባለቀ ሰዓት ፍጹም ቅጣት ምት መስጠት ተጨማሪ የባከነ ደቂቃ 10 ማድረስ፣ ይህ ሁሉ ነገር እንዴት ሊደረግ እንዳልቻለ አልገባኝም ያሉት ሁዋን ላፖርታ ዳኛው የጨመረው 10 ደቂቃ እኔ ከየት እንደመጣ አላውቅም፣ ምክንያቱም ጨዋታውን ቁጭ ብዬ ተከታትያለሁ እያሉ ነው እሳቸው። ጨዋታውን የተከታተላችሁ እናንተስ ምን ትላላችሁ? የባርሴሎና ፕሬዚዳንት ግን ከየት እንደመጣ አላውቅም እያሉ ይገኛሉ። ጣሊያን ደረስን። ቃል ስፖርት ላይ ናችሁ። በጣሊያን ሴሪኤ ዘንድሮ ኢንተር አስደናቂ ግስጋሴ ላይ ይገኛል። ለዋንጫው ቅድመ ግምት የተሰጠው ብቻ ቡድን ሳይሆን የጣሊያን ሴሪኤም መሪ እንደሆነ ይታወቃል። በዚህ ሊግ ውስጥ ከፍተኛ ግብ አስቆጣሪ ላውታሮ ማርቲኔስ፣ ከፍተኛ አሲስት አበርክቶት ዲማርኮ እንደሆኑ ይታወቃሉ። ውድ ቤተሰቦቻችን 13 የግብ አስተዋጽኦ በላውታሮ ማርቲኔስ በኩል፣ በዲማርኮ በኩል ደግሞ 10 የግብ አስተዋጽኦ አለ። የዲማርኮ 5 ጎል 5 አሲስት፣ የላውታሮ ማርቲኔስ ግን ሞር የግብ መጠኑ ይበልጣል። ዘንድሮ የጣሊያን ሴሪኤም እያደላ ያለው ወደ
ኢንተር ሚላን ነው። አምና ያጡበትን መንገድ ያውቁታልና ዳግም ስህተት ይሰራሉ ተብሎ አይታሰብም። በጣም እየቀረቡ ስለመጡ ማለት ነው ለጣሊያን ሴሬ ዋንጫ። ዘንድሮ ፉክክራቸው ከሌላኛው የጣሊያን ተፎካካሪያቸው ኤስ ሚላን ጋር እንደሆነ ይታወቃል። ለየት ያለው መረጃ ሰዓታችን ላይ ደርሰናል። እኚህ በምስላችን ላይ የምትመለከቷቸው ሰው ውድ ቤተሰቦቻችን ባለሀብት ናቸው። እኚህ ባለሀብት ረብጣ ገንዘብ አላቸው። በሳውዲ ውስጥ የሳቸው ተጽዕኖ ቀላል የሚባል አይደለም። ውድ ቤተሰቦቻችን ለመሆኑ እኚህ ባለሀብት ምንድን ያደረጉት የሚለውን እንንገራችሁ። ሮናልዶ ለማመን የቸገረው ተመሳሳይ ባለቤት ያላቸው ሁለት ክለቦች በሳውዲ አረቢያ ያሉ አልሂላል ይባላል አንዱ፣ ሌላኛው የክርስቲያኖ ሮናልዶ አልናስር። ልብ አድርጉ፣ ሁለቱም ሀያላን ክለቦች በአንድ ባለቤት ስር ነው የተያዙት። ምክንያቱም ይህ አውሮፓ አይደለም፣ ሳውዲ አረቢያ ነው። ታዲያ በዝውውር መስኮቱ አልናስር ብዙም ተሳትፎ ያላደረገ ሲሆን አንድ ኢራቃዊ ወጣት ተጫዋች አስፈርመውለታል እኚህ ባለሀብት። ለሌላኛው ክለባቸው አልሂላል በበኩሉ እንደ ከሪም ቤንዜማ ያለ ተጫዋችን የቡድኑ አካል አድርገው በአንድ ነጥብ ልዩነት እንዳሉም ይታወቃሉ። ባለቤቶቹ የነጥብ ልዩነቱ በጠበበበት ሁለቱ ክለቦችን በኩል አይን አለማየታቸው ክርስቲያኖን አበሳጭቷል። የሳውዲ አረቢያ ሊግ ኃላፊዎች አልሂላል ገንዘብ ከየት አምጥቶ ተጫዋች እንዳስፈረመ ለክርስቲያኖ ሮናልዶ ማብራሪያ ሰጥተው እኛ ከደሙ ንጹህ ነን ብለዋል። ኃላፊዎቹም የሳውዲ አረቢያ ሊግ ኃላፊዎች ማለት ነው ሂሳቡን የሸፈኑት ከዓለማችን ሀብታም ግለሰቦች መካከል አንድ የሆኑት አል ዋሊድ ቢን ታላል ይባላሉ። እኚህ ባለ ሀብት ናቸው። ሮናልዶን ከጀርባ ወጉት ተብሎ አሁን እየተወቀሱ ያሉት ክርስቲያኖ ሮናልዶ ሂሳቡ በአንድ ደጋፊ ባለ ሀብት መሸፈኑ ሲሰማ ለማመን እንደተቸገረ ተናግሯል። አል ነስር የዝውውር ሐሳቦችን መክፈል የሚችል ደጋፊ ካለ ማድረግ እንደሚችልም ተነግሮታል ነው የተባለው። ሮናልዶ የአውሮፓን እግር ኳስ የአውሮፓን ባህል የለመደ ሰው ነውና በሳውዲ አረቢያ ሁሉ ነገር ግር ብሎታል ነው የተባለው። ቀጣይ ውሳኔ ውስጥ እንዴት ያለ ነው የሚለው ደግሞ በትልቁ ሲጠበቅ የነበረው ነው። ፖርቱጋላዊ ኮከብ ክርስቲያኖ ሮናልዶ ክለቡ አልናስር በዝውውር ባደረገው አነስተኛ ተሳትፎ ምክንያት ቅሬታ ውስጥ እንዳለ ይታወቃል። ታዲያ በዚህ ምክንያት ክርስቲያኖ ሮናልዶ አልናስር በዚህ ሳምንት ባደረገው ጨዋታ አልተጫወተም። በተጨማሪም ሮናልዶ ዛሬ በነበረ ልምምድ ላይ አልተገኘም። ቃል ስፖርት ዩቲዩብ ቻናል ከ85,000 በላይ ሰብስክራይበር ባለው ዩቲዩብ ገጻችን። በሌላ በኩል የፖርቱጋል መገናኛ ብዙሃን ሮናልዶ አልናስርን ከለቀቀ ወደ አሜሪካ ሜጀር ሊግ ሶከር ሊያመራ ይችላል እያሉ እንደነበር ይታወቃል። የክርስቲያኖ ሮናልዶ ኮንትራት ማፍረሻ 50 ሚሊዮን ዩሮ መሆኑንም ፖርቱጋል ሪካርዶ አስነብቧል። ክርስቲያኖ ሮናልዶ ክለቡ በቀጣይ አልኢታድ ጋር በሚያደርገው ጨዋታ መሳተፉ አጠራጣሪ ሲሆን፣ ይህ በእንዲህ እንዳለ ክርስቲያኖ ሮናልዶና በሌሎች የሳውዲ አረቢያ ሊግ ውስጥ በሚገኙ ተጫዋቾች ለአብነት ያክል እንደ ከሪም ቤንዜማ መካከል የተፈጠረ ችግር የለም፣ ይልቅ ሮናልዶን ከጀርባ ወግተውታል የተባሉት የአል ሂላሉ ደጋፊ አል ዋሊድ ቢን ታሊል ናቸው። እኛ ከደሙ ነፃ ነን ብለዋል የሳውዲ ፕሮሊግ አስተዳደሮች። ጉዳዩ እንዴት አገኛችሁት? ምልከታችሁን ጻፉልን። ከሳውዲ አልወጣንም። በሳውዲ አረቢያ እንደሚጠበቅ ዝውውር ነበረ። ንጎሎ ካንቴ ወደ ፌነርባቼ፣ ኤል ነስሪ ወደ አል ኢታድ። ይህ ዝውውር ቀርቷል። ወደ ቤተሰቦቻችን ፊፋ ዝውውሩን አግዶታል። ምክንያቱም የወረቀት ስራዎች በሰዓት አለመጠናቀቃቸውን ተከትሎ ነው። ስለዚህ ሁለቱም ተጫዋቾች ወደ የክለቦቻቸው ይመለሳሉ ማለት ነው። የቃል ስምምነቱ ቆየት ያለ የሕክምና ምርመራውም ሊደረግ ሰዓታት የቀሩት ዝውውር ነበረ። አልኢታድና ፌነር ባቼ የወረቀት ስራዎችን በተያዘላት ሰዓት አለማጠናቀቃቸው ደግሞ ፊፋ ዝውውሩን እንዲያግደው ምክንያት ሆኗል። ካንቴ ወደ ፌነር ባቼ፣ ኤልነስሪ ወደ አልኢታድ ቀርቶ አሁን ሁለቱም ተጫዋቾች ንጎሎ ካንቴን በአልኢታድ ኤልነስሪን በፌነርባቼ የውድድር ዓመቱን እንደሚያጠናቀቁ ተረጋግጧል። ቃል ስፖርት ዩቲዩብ ቻናል በብቸኝነት በዩቲዩብ ገጻችን ብቻ ከተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው የዕለቱ ጥንቅሮች እንሻገር። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁን አብራችሁን ቆዩ ብለናል። ፕሪሚየር ሊጉ የፈረንጆች 2026 የመጀመሪያውን ወር አጠናቋል። ጃንዋሪን፣ ፌብራሪን 1 2 3 እያለን ነው ቀን እየቆጠርን። ታዲያ በፈረንጆች 2026 የጃንዋሪ ወር የፕሪሚየር ሊግ ምርጥ 11ዎች ተመርጠዋል። ቀደም ባለው መረጃችን ያደረስናችሁ የ22ኛ ሳምንትን ነበር። አሁን ግን የጃንዋሪ የወሩን ነው የምናደርሳችሁ፣ ወይም የፈረንጆች የጥር ወር ማን ነበር ምርጥ? የሁስኮርድ ነው። ዱቭራባክ ግብ ጠባቂ ተመርጧል። በ4-4-2 አራቱ ተከላካይ ሚሌ
ሮሜሮ፣ ኮሊንስ እና ጉል ተመርጠዋል። በአማካኝ ስፍራ ላይ ጉማሬሽ እና ዴክላን ራይስ፣ የአጥቂ ስፍራ ላይም የክንፍ አጥቂዎች ፓትሪክ ዶርጉ ከዩናይትድ፣ ሃሪ ዊልሰን ከፉላም፣ ፊት መስመሩ ላይ ሁለት ተጫዋቾች ማቲያስ ኩኛ ከዩናይትድ፣ ኢገር ቲያጎ ከብሬንትፎርድ ተመርጧል። በዚህ ውስጥ ከቢግ ሲክስ ተብለው በተለምዶ ከሚጠሩት ውስጥ ማለት ነው ዩናይትድ 2፣ አርሰናል 1፣ ቶትናም 1 ተጫዋች በወር ውስጥ ማካተት ችለዋል። የ24ተኛ ሳምንት የተወዳጁ የእንግሊዝ ፕሪሚየር ሊግ ምርጥ 8 እጩዎች ቀርበዋል። እንደተለመደው ዩናይትድ 1 ተጫዋች አካቷል። ባለፈውም ሲያካትት አስመርጧል። በተከታታይ ዩናይትድ እጩ ካቀረበ አሸናፊው ከዩናይትድ ነው ካስተዋላችሁ። አሁንስ የሚለው ይጠበቃል። እኛ ግን ቃል ስፖርት ዩቲዩብ ቻናላችን በብቸኝነት በዩቲዩብ ገጽ ብቻ 8ቱን እጩ እንነግራችሁና በሀሳብ መስጫ ሳጥናችን ላይ ተነግሩናላችሁ። ካርሎስ ካዜሜሮ ከዩናይትድ፣ ሀቢብ ዲያራ ከሰንደርላንድ፣ ሁጎ ኤኬቴኬ ከሊቨርፑል፣ ኮማሃኒ ኬለር ከብሬንትፎርድ ግብ ጠባቂው ነው። ኑኖ ማዱኬ ከአርሰናል፣ ዦ ፔድሮ ከቼልሲ፣ ዣቪ ሲሞንስ ከቶትናም፣ ዶሚኒክ ሶላንኬ ከቶትናም የተመረጡ ናቸው። ከቢግ ሲክስ ክለቦች የቶትናምን ያክል እጩ ያስመረጠ የለም። እንዳልኳችሁ ግን እዚህ ዝርዝር ውስጥ እጩ ሲያካተት የሚያስመርጠው ዩናይትድ በካርሎስ ካዜሜሮ ተተክቷልና ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ማን የሳምንቱ ምርጥ ነው ለእናንተ? በሀሳብ መስጫ ሳጥናችን ላይ በዩቲዩብ ገጻችን ብቻ ሀሳባችሁን ጻፉልን። የ24ተኛ ሳምንት ተጠናቋል። ሁሉም ጨዋታዎች በ24ተኛ ሳምንት የፒትሮቪችን ያክል የበርንማውዙን ግብ ጠባቂ ኳስ ያዳነ የለም። 7 ከዛ ኮማኒ ኬለር 5 እና ካርል ዶርን 4 አድነዋል በግብ ጠባቂ ዘንድ ማለት ነው። ኳሶችን በማቋረጥ የብሬንትፎርዱን ዣኔልትን የሚስተካከል የለም። 5 ኳሶችን አቋርጧል። ሉዊስ ሳል፣ ቶሚ ካስቴኛ፣ ጆ ራንዶን እንዲሁም ደግሞ ስቱር የተባለ የሊድሱ ተጫዋች 4 ኳሶችን ማቋረጥ ችሏል። በ24ተኛ ሳምንት በርካታ ቅጣት ምት ለቡድናቸው ያስገኙት ጆ ዊሎክ የኒውካስሉ፣ አርምስትሮንግ የኤቨርተኑ፣ ሮድሪ የማንቸስተር ሲቲው፣ ዣቪ ሲሞንስ የቶትናሙና እንደዚሁም ደግሞ ማቲያስ ማኔ የወልብሱ ተጫዋች 4 ቅጣት ምቶችን ለቡድናቸው እንዲገኝ ጥፋት በብዛት የተፈጸመባቸው ተጫዋቾች ናቸው። በ24ተኛ ሳምንት በተወዳጁ የእንግሊዝ ፕሪሚየር ሊግ በርካታ የግብ ዕድል የፈጠረው ዳግላስ ሉዊዝ ሆኗል። 5 ካስቶን ቪላ ወደ ቀድሞ ክለቡ እንደመጣ ይታወቃል። ብሩኖ ፈርናንዴዝ፣ ኤርሊንግ ሃላንድ እንዲሁም ዳንኤል ሙኒዝ እና ዣቪ ሲሞንስ 4 የግብ ዕድሎችን በመፍጠር ቀጥለው ይገኛሉ። እዛው ካስቶን ቪላ አልወጣንም። የመጨረሻ 3ኛ የሜዳ ክፍል ላይ ኳስ በማቀበል ኢያን ማትሰንን የአስቶን ቪላውን የሚስተካከል የለም 39፣ ኢዝር ኮናሳ ካስቶን ቪላ 34 ይከተለዋል። የክሪስታል ፓላሱ ዊሊ ሂውዝ በ29 3ኛ ደረጃ ላይ ተቀምጧል። አሁንም ሌላ አስቶን ቪላ ተጫዋች የምናገኝበት የ24ተኛ ሳምንት ትልቅ ቁጥር አለ። በርካታ ኳሶችን በተቃራኒ ሳጥን ውስጥ የነካው ሞርጋን ሮጀርስ 16፣ የሊቨርፑሉ ኮዲ ጋክፖ 11 ሁለተኛ፣ እንዲሁም ኢያን ማይትሰን የአስቶን ቪላው 3ኛ ነው። ቪላዎች በብዙ ቁጥር በፕሪሚየር ሊጉ በ24ተኛ ሳምንት ስማቸውን ከምናገኛቸው የፕሪሚየር ሊግ ክለቦች ውስጥ ይጠቀሳሉ። የፕሪሚየር ሊጉ ክለብ ዌስትሃም ዩናይትድ ዘንድሮ መትረፉስ እንጃ። ዘንድሮ በኑኖ ስፕሪንቶ ሳንቶስ ስር እየወደቀው ዌስትሃም ዩናይትድ ከፕሪሚየር ሊጉ ላለመውደቅ እየታገለ ነው። የክለቡ ባለቤቶች ለኑኖ ስፕሪንቶ ሳንቶስ ቀጭን ትዕዛዝ አስተላልፈዋል። ቡድኑ እንዳይወርድ ብለዋቸዋል። ይህ ቡድን ከወረደም የእሳቸው እህል ውሃ የ3 ዓመት ኮንትራታቸውም ከዌስትሃም ዩናይትድ ጋር እንደሚያበቃ ተረጋግጧል። የ52 ዓመቱ ሰው በቡድን ውስጥ እንግዲህ ጠንካራ ነገርን ካሳለፉበት ኖቲንግሃም ፎረስት ተዟዙሮ የመጡ ሰው ናቸው። በቶትንሃም በኩል አድርገው ግን ህይወት እንዳሰቡት እየቀናቸው እንዳልሆነ ነው የተመለከትነው። የኒውካስል ዩናይትድ አሰልጣኝ ኤዲ ሃው ደግሞ ሳንድሮ ቶናሊን በተመለከተ ምልከታቸውን አጋርተዋል። እንደ ሳንድሮ ቶናሊ አይነት ተጫዋች የበርካታ ክለቦችን ቀልብ የሚስብ ነው። ይህን እናውቃለን፣ በዚህ ደስተኛ ነን እና እንደዚህ አይነት ምርጥ ተጫዋች ሲኖር ከብዙ ክለቦች ስሙ ይያያዛል ቢሉም ሚስጥሩ ግን ለአደባባይ ወጥቷል። ከአርሰናል ይልቅ ራሱ ሳንድሮ ቶናሊ በወኪሉ በኩል ራሱን ለአርሰናል እንዳቀረበ የሚዘነጋ አይደለም። በተወዳጁ የእንግሊዝ ፕሪሚየር ሊግ በ24ተኛ ሳምንት ከቶትናም ሆትስፐርስ ዦ ፓሊኒያ በርካታ ታክሎችን በመውረድ ወይም በርካታ ሸርተቴዎችን በመውረድ በአንደኝነት ተቀምጧል። በእርግጥ የኤቨርተኑ ጄምስ ጋርነር የአስቶን ቪላው ኢያን ማትሰንም 6 ታክሎችን በተሳካ ሁኔታ ፈጽሟል።
የብራይተን ኤንድ ሆቭ አልቢዮኑ ተጫዋች ካሉድ ጉል 5፣ ኢልማን ንዴ ከኤቨርተን 5፣ ሪያን ግራቨንበርግ ከሊቨርፑል 5፣ ኤንዞ ሊፊ የሰንደርላንዱ ተጫዋች 5፣ ከዛ ፔፕ ማቲሳር ከቶትናም 4፣ የማንቸስተር ሲቲው ሪያን አይት ኑሪ 4፣ የወልቨርሃምፕተኑ አንድሬ 4 ታክሎችን በተሳካ ሁኔታ ፈጽሟል። የቶትናሙን ፓሊኒያን፣ የኤቨርተኑን ጄምስ ጋርነር እና የአስቶን ቪላውን ያነ ማትሰንን ግን የሚስተካከል አንድም የፕሪሚየር ሊግ ተጫዋች በ24ኛ ሳምንት አልተመለከትንም። ቀጣዩ ኬቨን ደብሮና በሲቲ የታወቀ ይመስላል። ቤርናንዶ ሲልቫ ነው። ኬቨን ደብሮና አምና ኮንትራቱን ማራዘም እየፈለገ በክለቡ መጫወት መቀጠል እያሰበ ግን ያልተፈቀደለት ተጫዋች ነበረና ከክለቡ ሸኝተውት እንደነበረ ይታወቃል። አሁን ተረኛው ሰው ቤርናንዶ ሲልቫ ነው። በክለቡ የመቆየት ፍላጎት አለው፣ ግን ሲቲዎች ይህን ተጫዋች በአመቱ መጨረሻ በነፃ እንደሚለቁት ነው ታማኝ የዜና ምንጮች ያረጋገጡት። በጣም የቀረበው ያ ነው። በእግር ኳስ የሚፈጠረው አይታወቅም አይደለም። የ6 ወር 90 ደቂቃ እግር ኳስ ውስጥ የሚፈጠረው ነገር እንግዲህ ዳኛው ፊሽካ እስካልነፉ አይታወቅም። እስካሁን በተረጋገጠው መረጃ መሰረት ግን የሲቲ ፍላጎት ተጫዋቹን ልክ እንደ ኬቨን ደብሮና በነፃ መሸኘት ነው ተብሏል። ሌላኛው የቡድኑ ወሳኝ ተጫዋችም የሮድሪን ጉዳይ በተመለከተ በማድሪድ ቢፈለግም ሲቲ አሁንም አቋሙ ግልጽ ነው፣ በቡድኑ ማቆየት ነው። ሮድሪ ብዙ እየተቸገረ ባለው ሲቲ ውስጥ እሱ ሲኖር እየተቸገረ ነው የባሰ። ግን በ24ኛ ሳምንት የእሱን ያክል የአንድ ለአንድ ግንኙነት ያሸነፈ የለም። 16 የአንድ ለአንድ ግንኙነት በማሸነፍ ሮድሪ ከሲቲ ቀዳሚ ነው። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ፔፕ ጋርዲዮላ ዛሬ በጋዜጣዊ መግለጫ ብስጭት ብለው ከጋዜጠኛ ለቀረበላቸው ጥያቄም ማስረጃቸውን እየገላለጡ ምላሽ ሰጥተዋል። እሳቸው ይናገራሉ። በፕሪሚየር ሊጉ እኮ ባለፉት 5 ዓመታት እኛ ገንዘብ በማውጣት 7ኛው ቡድን ነን። ነገር ግን ከኛ በላይ የነበሩት 6 ክለቦች የትኛውን ዋንጫ እንዳሳኩ ፕሪሚየር ሊግ፣ ኤፍኤ ካፕ፣ ሻምፒዮንስ ሊግ ባለፉት ዓመታት ዘርዝሩ፣ ከኛ ጋር አወዳድሯቸው። ለምንድነው ሁልጊዜም ብዙ ገንዘብ ያወጣል ብላችሁ ክለቤን የምታብጠለጥሉት እያለ ነው ጆሴፍ ፔፕ ጋርዲዮላ። ቃል ስፖርት ዩቲዩብ ቻናል 85000 በላይ ሰብስክራይበር ባለው በዩቲዩብ ገጻችን ላይ ብቻ ትገኛላችሁ። ፔፕ ጋርዲዮላን ሐሳብ እያጋራናችሁ እንገኛለን። ከዚህ ጋር በተያያዘም ትራንስፈር ማርኬት እሳቸው ባለፉት 5 ዓመታት ቡድኑ ወደ 460 ሚሊዮን ዩሮ በላይ አጠቃላይ ወጪና ገቢው ተጣርቶ ያወጣው ነው። ይሄ 7ኛው ያደርጓል። ባለፉት 5 ዓመታት የዩናይትድን ያክል ወጪ ያወጣ የለም። ነገር ግን አንድ ነገር አለ ውድ ቤተሰቦቻችን፣ ፔፕ ጋርዲዮላ በመጡበት በመጀመሪያ 5 ዓመት የእሳቸውን ያክል ገንዘብ ያወጣ ደግሞ ሌላ ክለብ የለም። ምናልባት በርካቶች እንደ መከራከሪያ የሚያነሱት የእሳቸው ቡድን ተገንብቶ ያለቀና የተወሰኑ ቀዳዳዎችን ብቻ በየዓመቱ የሚሸፍን ስለሆነ ባለፉት 5 ዓመታት ወጫቸው ቀንሷል። የመጡበት 5 ዓመታት ግን ለንጽጽር ከባድ ነው እያሉ ነው። እሳቸው ግን እንደሱ ካላችሁ የተበላውን ዋንጫ እናወራርድ እያሉ ነው። የማንቸስተር ሲቲው ተጫዋች ሪያን ሼርኪ በቶትናም ጨዋታ መጠነኛ ጉዳት እንዳጋጠመው አሰልጣኝ ጆሴፕ ፔፕ ጋርዲዮላ አረጋግጧል። አሰልጣኝ ፔፕ ጋርዲዮላ ያይዞም የጉዳት ሁኔታውም እየተገመገመም ነው ብሏል። እንዲሁም በጉዳት ላይ የሚገኘው ጀሬሚ ዶኩ ከኒውካስል ዩናይትድ ጨዋታ ውጭ መሆኑን እሳቸውም አረጋግጠዋል። በሌላ በኩል ማርክ ጉዌ በደንቡ ምክንያት በኒውካስል ዩናይትድ ጨዋታ ላይ መሳተፍ አይችልም። ክሪስታል ፓላስን ወክሎ በዚሁ የካራባው ካፕ ፍልሚያ ላይ ክለቡን ሲያግዝ የነበረ ተጫዋች በአንድ ዓመት በአንድ ካላንደር 2 ክለቦችን በአንድ መድረክ ማገዝ አይችልም። ከሪያን ሼርኪ ጋር በተያዘ ግን አንድ ተጨማሪ መረጃ እንጠቁማችሁ ውድ ቤተሰቦቻችን፣ ቃል ስፖርት ዩቲዩብ ቻናል ላይ ትገኛላችሁ። በዩቲዩብ ገጻችን ብቻ በክረምት ከፈረሙ ተጫዋቾች ውስጥ የሱን ያክል የግብ አስተዋጽኦ ያለው አንድም ተጫዋች የለም። 21 ደርሷል። ጆዋ ፔድሮ 20፣ ኤኬቴኬ 19፣ ጌኬሪሽካ 13፣ ቬርዝ 12፣ ኒክ ቮልተሜድ 12፣ ኬሊያን ብሪያን ቦሞ 10፣ ኤስታቪዮ 8፣ ማቲያስ ኩኛ 7፣ ሴስኮ 6፣ ኢሳክ 4 እያለ ይቀጥላል። ቼልሲ ደርሰናል። ቃል ስፖርት ዩቲዩብ ቻናል ላይ ናችሁ። ቼልሲ 3-2 ዌስትሃም ዩናይትድን በሳምንቱ መጨረሻ እንዳሸነፈ ይታወቃል። በነገራችን ላይ ቼልሲ በተወዳጁ የእንግሊዝ ፕሪሚየር ሊግ 2-0 ከረፍት በፊት እየመራ ውጤት ቀለበሰ ከተባለ አቻ እንጂ አሸንፎ አያውቅም። ቼልሲ ከዚህ በፊት ውድ ቤተሰቦቻችን እንደ አጠቃላይ 7 ጨዋታ ከረፍት በፊት 2-0 ተመርቶ ከረፍት በኋላ ከነኚህ 57 ጨዋታ 6ቱን አቻ ወጥቶ 50ውን ተሸንፎ ለመጀመሪያ ጊዜ ዌስትሃም ዩናይትድን አሸንፏል። ይህ በቼልሲ እግር ኳስ ታሪክ ውስጥ ለመጀመሪያ ጊዜ በተወዳጁ የእንግሊዝ ፕሪሚየር ሊግ የተፈጸመ ነው። ቃል ስፖርት ዩቲዩብ ቻናል ላይ የቼልሲ ደጋፊዎች በዩቲዩብ ገጻችን ብቻ መልከታችሁን ስለ ጉዳዩ ጻፉልን።
ማርክ ኩኮሪያ፣ ሊያም ሮዘኔር ለተጫዋቾቹ በራስ መተማመን የሰጠ ከዚህ በፊትም ያልነበረ ያውም በማሬስካ ስር ያልነበረ እያለ ያኛውን አሰልጣኝ ተችቶ የአሁኑን አንቆለጳጵሷል። እውነት ለመናገር የመጀመሪያዎቹ ጥቂት ሳምንታት ምርጥ ናቸው። እንደ አሰልጣኝ የሰጠን ኢነርጂ፣ የሰጠን በራስ መተማመን በሁሉም ተጫዋች ዘንድ አይቻለኝ። ከዚህ በፊት ያልነበረ የሚል ቃል መጠቀሙ ግን በብዙዎች ዘንድ ከማሬስካ ጋር እንዴት ያለ ግንኙነት ነበረው ይህ ሰው እስኪሉ ድረስ ሆኗል። ቃል ስፖርት ዩቲዩብ ቻናላችን ላይ ናችሁ፣ በዩቲዩብ ገጽ ብቻ። የኩኮሪያ ሐሳብ አሁንም አነጋጋሪነቱ እንደቀጠለ ነው። በተለይ ማሬስካን የተቸበትና የወረፈበት መንገድ የአዲሱን አሰልጣኝ ለማወደስ ሲል ነው እየተባለ ነው። የቼልሲ ደጋፊዎች በዩቲዩብ ገጻችን በጉዳዩ ላይ መልከታችሁን አጋሩን። ፌርናንዶ ቶረስ ይህ በሊቨርፑል የማይረሳ ተጫዋች ነው። በእርግጥ የሱ የእግር ኳስ ሕይወቱን ወደኋላ ስንመለስ አትሌቲኮ ማድሪድ፣ ከዛ ሊቨርፑል፣ ከዛ ቼልሲ እንላለን። ብዙ የማይረሱ ትዕይንቶችን በፕሪሚየር ሊግ አሳልፏል። አንድ በአንድ አንመለከታቸውም፣ ግን እሱ በሶስቱም ክለቦቹ ያሳለፈውን ነገር አንድ በአንድ ይዘረዝራቸዋል። ሊቨርፑል ማለት ለእኔ ምርጥ እግር ኳስ የተጫወትኩበት ክለብ ነው ይላል። አትሌቲኮ ማድሪድ ደግሞ ቤት ያለው ያክል ይሰማኛል፣ ግን ቼልሲ ማንም ያልሰጠኝን ሰጥቶኛል እያለ ነው። በአትሌቲኮ ማድሪድ 403 ጨዋታዎችን አድርጎ 129 ጎልና 2 ዋንጫዎችን አሳክቷል። በሊቨርፑል 142 ጨዋታን አድርጎ 81 ጎል፣ ምንም ዋንጫ አላነሳም። ቃል ስፖርት ዩቲዩብ ቻናል ላይ በዩቲዩብ ገጽ ብቻ ላይ ትገኛላችሁ። በቼልሲ ሳለ ግን 172 ጨዋታ 45 ግብ 3 ዋንጫ። ያቺ የአውሮፓ ሻምፒዮንስ ሊግ ዋንጫ አትረሳም። ያቺ ቼልሲን የጣሉበት ጨዋታ ላይ ያስቆጠራትም ግብ ምትረሳ አይደለችም። ሊቨርፑል 24ኛ ሳምንትን እንዴት እንዳሳለፈው እንንገራችሁ። እንደ ቨርጅል ቫንዳይክ ያለ ተከላካዩ 13 ኳሶችን ከግብ ክልል በማራቅ የሱን ያክል በ24ኛ ሳምንት እንዲህ አይነት አገልግሎት ለክለብ የሰጠ አንድም ተጫዋች የለም። ዳንበርን ከኒካስል ዩናይትድ በ11 ይከተለዋል። የቡድን አጋሩ ኮናቴ፣ እንደዚሁም ጋብሪኤል ማጋሌሽ ከአርሰናል እና ማክስ ኢስቲቭ ከበርንሌ በ10-10 ተከታዩን ደረጃ ይዟል። የሱን ያክል ግን ከግብ ክልል ኳስ ያራቀ የለም። ሌላኛውን ተጫዋች እናንሳ፣ ሁጎ ኤኬቴኬ በ24ኛ ሳምንት የሱን ያክል የሞከረ የለም። 6 ሙከራን አድርጓል። በ5 ኩዴር ይከተላል የወልቭሱ ተጫዋች። ከዛ በዘለለ ኢላማውን በጠበቀን ብናይ የሱን ያክል የለም። ሁጎ ኤኬቴኬ 4 ኢላማውን የጠበቀ ሙከራ አድርጓል። ጋብሪኤል ጀሱስና አርኩዴር በ3 ይከተሉታል። ከዛ በኋላ ከነኚህ ኢላማቸውን ከጠበቁ ኳሶች 2ቱን አስቆጥሯል። ቀዳሚው ነው። ከሱ እኩል ዶሚኒክ ሶላንኬ በእርግጥ ቶትንሃም ሲቲን ነጥብ ባስጣለበት ጨዋታ ላይ 2 ጎሎችን እንዳስቆጠረ ይታወቃል። ሁጎ ኤኬቴኬን ግን ካነሳን በዚህ ብቻ እናብቃ። ሁጎ ኤኬቴኬ ማለት ውድ ቤተሰቦቻችን ያለ ፍጹም ቅጣት ምት በርካታ ገቢ ያለው፣ በሳጥን ውስጥ በርካታ ኳስ የነካ፣ ጎል ሲደመር አሲስት በርካታ ቀዳሚ ነው። በሙከራ ደረጃ 3ኛው ነው። በ5 ታላላቅ ሊጎች ከ23 ዓመት በታች እንዲህ አይነት ቁጥር ያለው አንድም ተጫዋች በአውሮፓ ውስጥ የለም። ብቸኛው ተጫዋች ሁጎ ኤኬቴኬ በሊቨርፑል። ሪቻርድ ሂውዝ እኔ በግሌ ስለ አርኔ ስሎት ከረጅም ጊዜ በፊት አውቃለሁ። ይህም ለመጀመሪያ ጊዜ ግንኙነታችን ግልጽ እንዲሆነ ረድቶኛል ብለዋል። በበርንማውዝ በነበርኩ ሰዓት ይላሉ ሪቻርድ ሂውዝ የቀድሞ ሚናቸውን ስካውት ክፍሉ ፌኖርድ ተጫዋቾችን በብዛት ይሰበስቡ ነበርና ስለ ፌኖርድና ስለ አርኔ ስሎት እንዳውቅ አርኔ ስሎት ያሰለጠኑት ተጫዋች ባህሪው ምን እንደሆነ እንዳውቅ ረድቶኛል። ከአሰልጣኙ በኩል እነኚህ ተጫዋቾች በብቃት ደረጃ እንዲገኙ ያደረገው እሱ ነው ብዬ ስለማመን ስሎትን ወደ ሊቨርፑል ለማምጣት ብዙ አልተቸገርኩም ነበር ብለዋል። እኚህ አንደኛው ሰው የተናገሩት ነው። ሁለተኛው ሰው ራሳቸውን ስሎት እናደርጋቸው። ለአሰልጣኝ ትልቁ ስኬት ዋንጫ ሳይሆን አዝናኝ እግር ኳስ መጫወት ነው እያሉ ነው አርኔ ስሎት። የሊቨርፑል አሰልጣኝ አርኔ ስሎት ለአሰልጣኙ ትልቁ ስኬት ለተመልካች አዝናኝ እግር ኳስ መጫወት መሆኑን ተናግረዋል። የቃል ስፖርት ዩቲዩብ ቻናል የሊቨርፑል ደጋፊዎችስ በዩቲዩብ ገጻችን ላይ መልከታችሁን አጋሩን። የእሳቸው ሐሳብ እንዴት ያለ ነው ብላችሁ እናንተ እንደ አሰልጣኝ በርካታ ዋንጫዎችን ማሸነፍ ትችላለህ፣ ነገር ግን ትልቁ ስኬት ለመመልከት የሚያዝናና እግር ኳስን መጫወት ነው እያሉ ነው። ሁሉም ተጫዋች ሲመለሱና ቡድኑ ሙሉ ጥንካሬውን ሲያገኝ ጥሩ አቅም ይኖረናል። ሊቨርፑል ሁልጊዜም እንደዚህ ነው፣ ሊናቅ አይገባም ያሉት አርኔ ስሎት ለአሰልጣኝ ትልቁ ስኬት ዋንጫ ሳይሆን አዝናኝ እግር ኳስ መጫወት ነው እያሉ ነው። ትስማማላችሁ? የሊቨርፑልውያን በዩቲዩብ ገጻችን ብቻ መልከታችሁን ጻፉልን። ባለፉት 15 ዓመታት ውስጥ ከ2010 ጀምሮ የተጓዝንበት ጉዞ መቀጠል ቀላል ሊመስል ይችላል። ክለቡ አስደናቂ አቅም አለው፣ ግን በአንዳንድ አስቸጋሪ ጊዜያት ወድቋል። እኛ እንደምናምነው ስራችንና ትኩረታችን ወደ ትክክለኛው ቦታ ለመመለስ
መሞከር ነው እያሉ ነው። ይህ ደግሞ ሶስተኛው ሰው የሊቨርፑል ስራ አስኪያጅ ቢል ሆጋን ከሊቨርፑል ቲቪ ጋር በነበራቸው ቆይታ አርኔ ስሎትን ቁጭ ያደረጉ የተናገሩት ንግግር ነው። ይሳቸው ሐሳብ ይቀጥላል። በግልጽ በፍጹም አልተጠናቀቀም የሊቨርፑል ስራ፣ ያለማቋረጥ እንቀጥላለን። አሁንም ለዋንጫ ነው ጉዟችን። ከመሰረተ ልማት አንጻር ያደረግናቸው ማሻሻያዎች በቡድኑ ላይ በቀጣይ ኢንቨስት ማድረጋችንን እንቀጥላለን። በውድድር ዓመቱ ቀን መጨረሻ ዋንጫዎችን ስለምናሸንፍ እና ደጋፊዎች በቡድኑ ደስተኛና ኩራት እንዲሰማቸው ማድረግ ስለምንፈልግ ተጠናክሮ ይቀጥላል ስራችን ብለዋል። ሊቨርፑል በዚህ ዓመት ግን ምን ያክል ዋንጫ ሊያሳካ ይችላል? በቃል ስፖርት ዩቲዩብ ቻናላችን ብቻ መልከታችሁን አጋሩን። ዩናይትድ ደረሰን። ማንቸስተር ዩናይትድ 24ኛ ሳምንት እንዴት ነበር ካላችሁ እንደ ብሩኖ ሚጌል ፈርናንዴዝ ያለ ተጫዋች 2 አሲስቶችን ለቡድኑ አበርክቶ የመጀመሪያው ኳስ በካዜሜሮ የመጨረሻው ጎል በመጨረሻ ደቂቃ በቤንያሚን ሼሽኮም ሲቆጠር አሲስት ያደረገው እሱ ነበረና 2 አሲስት አለው። በእርግጥ የቀድሞ ዩናይትድ ተጫዋች ያሁኑ የዌስትሃሙም አሮዋን ቢሳካም 2 አሲስት በእግር ኳስ ሕይወቱ ለመጀመሪያ ጊዜ ያበረከተበት 24ኛ ሳምንት ነበረ። ከዛ በኋላ ሪያን ሲሲኞን፣ ሪያን ከበርንማውዝ፣ ማርቲን ኦዴጋርድ ከአርሰናል፣ ጋብሪኤል ማርቲኔሊ አርሰናል፣ ዌስሊ ፎፋና ቼልሲ፣ ጆዋ ፔድሮ ቼልሲ፣ ኑኖ ማዱኬ አርሰናል፣ አሚኒ አጂል ከበርንማውዝ አንዳንድ አሲስቶችን ማበረከት የቻሉ ናቸው። ብሩኖ ሚጌል ፈርናንዴዝ ለዩናይትድ እንዴት ያለ ተጫዋች መሆኑን በየሳምንቱ ሲያሳይ በጣም በአስደናቂ ሁኔታ ቡድኑም እንዲቀጥል ወደፊት ካረጉ ተጫዋቾች ውስጥ ይጠቀሳል። ቃል ስፖርት ዩቲዩብ ቻናል ላይ ናችሁ። በዚህ ውድድር ዓመት በሊጉ ኮቢ ሜኖ ቋሚ አሰላለፍ ላይ በተካተተባቸው ጨዋታ ማንቸስተር ዩናይትድ 100% የማሸነፍ ስኬት አስመዝግቧል። ይሄን በምክንያትን ያነሳ ነው። ምክንያቱም ቀጣይ 2 ጨዋታ ይህን ሰው ጸጉር ለማስቆረጥ ያስፈልጋል። ማንቸስተር ዩናይትድ የደጋፊውን ጸጉር ለማስቆረጥና 5 ተከታታይ ጨዋታ ለመድረስ ቶትናም እና ዌስትሃም የሚባሉ 2 ክለቦች ከፊቱ ድቅን ብለዋሉ። እነ ኮቢ ማይኖ ደግሞ 100% የማሸነፍ ንጻር ያላቸው ቃል ስፖርት ዩቲዩብ ቻናላችን ላይ በዩቲዩብ ገጽ ብቻ ትገኛላችሁ። ታዲያ 5 ጨዋታዎችን ለማሸነፍ ምን ያህል ጊዜ የፈጀባቸው ክለቦች አሉ ካለን፣ በነገራችን ላይ ቼልሲ ከ3 ቀን በፊት 5ኛ ጨዋታውን በተከታታይ አሸንፏል። የቼልሲ ደጋፊ ቢሆን ተቆርጦ ነበር እንደማለት ነው። አስቶን ቪላ እና ማንቸስተር ሲቲ 5 ተከታታይ ጨዋታ ካሸነፉ 38 ቀን ሆኗቸዋል። አርሰናል 91 ቀን፣ ሊቨርፑል 133 ቀን ሆኖታል። በነገራችን ላይ ተከታታይ 5 ጨዋታ ካሸነፈ ቢግ 6 ላይ ብቻ ትኩረት እናድርግ። ማንቸስተር ዩናይትድን እንፈልግ፣ 14ኛ እናገኘዋለን። ዩናይትድ 5 ተከታታይ ጨዋታ ካሸነፈ 716 ቀን ተቆጥሯል። ከ2 ዓመት በላይ እንደማለት ነው። ውድ ቤተሰቦቻችን አሁን ይሄን ተሳክቶ ጸጉር ያስቆረጡት ይሆን ወይ? ቃል ስፖርት ዩቲዩብ ቻናል 85000 በላይ ተከታይ ባለው በዩቲዩብ ገጻችን ላይ መልከታችሁን ጻፉልን። ይሄን ተጠባቂ ጨዋታ ዩናይትዳውያን ብቻ አይደሉም፣ በርካታ የፕሪሚየር ሊግ ክለቦች ጨዋታቸውን ሲመሩ ስቅቅ የሚሉት ዳኛ ማይክል ኦሊቨር ቅዳሜ ይሄን ጨዋታ በኦልድ ትራፎርድ ይመሩታል። ኦልድ ትራፎርድ ላይ የፊታችን ቅዳሜ በኢትዮጵያን ቀን አቆጣጠር ቅዳሜ ጥር 30 መጫወቻ ሜዳው ኦልድ ትራፎርድ ሰዓቱ 9:30 ጨዋታው ይደረጋል። ይሄን ጨዋታ ነው እንግዲህ ማይክል ኦሊቨር በመሃል ሜዳ ዳኝነት እንዲመሩት የተመረጡት። ከኛ አልቢተር ጋር በተያዘ ብዙ ቅሬታ ይነሳል። በፕሪሚየር ሊግ ወጣቱ አልቢተር ናቸው፣ ለቀይ ካርድና ለቢጫ ካርድ እጃቸውን አይሰስቱም ይባላል። በነገራችን ላይ ከዳኝነት ጋር በተያዘ ፕሪሚየር ሊጉ ብዙ ቅሬታ ይነሳበታል። ለማንኛውም የዩናይትድ ደጋፊዎች ግን እኚህን አልቢተር እንዴት አገኛችሁ? በዩቲዩብ ገጻችን ብቻ መልከታችሁን ጻፉልን። ሴላመንስ እና አንድሬ ኦናና በዩናይትድ የተለያየ ዓመት እያሳለፉ ነው። ለአብነት ያክል የመጀመሪያ 18 የማንቸስተር ዩናይትድ ጨዋታ ላይ ሴላመንስ 2ቱን ተሸንፏል። በመጀመሪያ 18 ጨዋታ ኦናና የተሸነፈው ዩናይትድ ቤት 8 ነው። በእርግጥ ዩናይትድ ቤት አሁን ሁሉ ነገር ሰላም እንደሆነ ይታወቃል። ጸጉርም ሊያስቆርጡ 2 ጨዋታ ብቻ የቀረው ቡድን ነው። ያ ብቻ አይደለም፣ ዩናይትድ ሜዳ ላይ ድል እያደረገ ብቻ አይደለም፣ ሜዳ ላይ አሳምኖ የሚያሸንፋቸው ጨዋታዎች ብቅ ብለዋል። ሲቲን ያሸነፈበት መንገድ አንደኛው ትልቁ ማሳያ ነው። ከተከላካይ ሃሪ ማጓየርን እናንሳም። የኮንትራቱ ሁኔታ አሁንም ግልጽ አይደለም። የመቆየት እድሉን የመሰናበት እድሉም ከደሞዙም ጋር ሊገናኝ ይችላል እየተባለ ነው። የስካይ ስፖርት የዛሬ ዘገባ ነው። አማካይ ክፍሉ ከደረሰን የማኑኤል ኡጋርቴስ ስንብት ይፋ ይደረግ እንጂ የማይቀር ነው እየተባለ ነው። በቃል ስፖርት ዩቲዩብ ቻናላችን ላይ ግን ዩናይትዶች አማካይ ክፍሉ የማይቀር ነው ክረምት ላይና በማን ይጠናከር ብላችሁ ጥያቄ ቢቀርብ በማን ትላላችሁ? ጻፉልን። በአርሰናል በኩል እንደ ቡካዮ ሳካ ያለ ተጫዋችን በተመለከተ 100% ከነፊትነሱ
ይሄን ተጫዋች በቶትናም ጨዋታ ጠብቁት እያለ ነው የዘ አትሌቲክ መረጃ። መድፈኞቹ ቡካዮ ሳካ በቶትናም ጨዋታ ሜዳ ላይ ከነሙሉ ፊትነሱ ታገኙታላችሁ እያሉ ነው። ቡካዮ ሳካ አርሰናል ሊድስ ዩናይትድን ካሸነፈበት ጨዋታ አስቀድሞ ተጎርቶ ሜዳ ያልገባ ከጨዋታውን በፊት በኑኖ ማዱኬ ተተካ ነበረ። ቃል ስፖርት ዩቲዩብ ቻናላችንም በዩቲዩብ ገጻችን በብቸኝነት በምናቀርብላችሁ መረጃዎቻችን ላይ የዚህ ተጫዋች መጎዳት ወዲያው ነግረናችሁ ነበር። ኑኖ ማዱኬ ታዲያም በጨዋታው ላይ ተሰልፎ መጫወት እንደቻለ ይታወቃል። ሁስኮርድ ኑኖ ማዱኬ 1 ጎል 1 አሲስት 2 ቁልፍ ኳስ ያቀበለ 8 ክሮስ ያደረገ 4 ድሪብልን ያሳካ 8.81 የሰጠውት የሳምንቱ ምርጤ ነው እያለ ነው። የእናንተስ ምርጥ እሱ ነበረው የማዱኬ? በዩቲዩብ ገጻችን ብቻ ምልከታችሁን ጻፉልን። የሰሜን ለንደኑ ክለብ አርሰናል የወርሃ ጥር የወሩ ምርጥ ተጫዋች እጩ ይፋ ተደርጓል። ቪክተር ዮኬሬሽ፣ ማርቲን ዙቤሜንዲ፣ ጋብርኤል ጀሱስ እና ጋብርኤል ማጋሌሽ በአርሰናል በኩል በወሩ እጩ የሆኑ ናቸው። የአርሰናል ደጋፊዎች በዩቲዩብ ገጻችን ብቻ 85,000 በላይ ሰብስክራይበር ባለው ገጻችን ላይ ማለት ነው። የእናንተ የወሩ ምርጥ ግን ማን ነበር? ዮኬሬሽ፣ ዙቤሜንዲ፣ ጋብርኤል ጀሱስ ወይንስ ጋብርኤል ማጋሌሽ? ጻፉልን። ሌላ አንድ አስገራሚ ነገር እየተጠበቀ ነው በአርሰናል ቤት። ማንቸስተር ዩናይትድ በፈረንጆች አቆጣጠር 2009-2010 ላይ 10 ኳሶች የተቆጠሩት በተቃራኒ ቡድን ራሳቸው ላስቆጠረውለት ነው። ይሄ በቅርብ ዓመታት ውስጥ ሪከርድ ነው። በነገራችን ላይ ባለፉት ወደ 25 ዓመት በላይ ሪከርድ ነው። ታዲያ ይሄ በማንቸስተር ዩናይትድ የተያዘን ሪከርድ አርሰናል ዘንድሮ ይሰብሩ የሆነው? አርሰናል በዘንድሮ ውድድር ዓመት 5 ራስ ላይ የተቆጠሩ ግቦችን አግኝቷል። በዓመቱ መጨረሻ ስንት ይሆንለት ይሆን? የሚጠበቅ ይሆናል። የአርሰናሉ የፊት መስመር አጥቂ ቪክተር ዮኬሬሽ ያለውን አቅም አውጥቶ ለማሳየት ጊዜ ገና ነው እያለ ነው። ቪክተር ዮኬሬሽ ሲናገርም ከዚህ በላይ የተሻለ ማድረግ እንደምችል እርግጠኛ ነኝ ብሏል። በአርሰናል ስላለው አጀማመር የጠየቀው ዮኬሬሽ አንዳንድ ጊዜ ፈታኝ ነበር፣ ነገር ግን በብዙ መልኩ እየተሻሻልኩ ነው ሲል ተደምጧል። ቃል ስፖርት ዩቲዩብ ቻናል በዩቲዩብ ገጻችን ብቻ ትገኛላችሁ። አክሎም ወደ ፖርቱጋል ሲሄድም በተመሳይ መጀመሪያ ላይ በጣም ተቸግሬ ነበር፣ ቀስ በቀስን የለመድኩት ብሏል። አሁን እሱ ትቶት የመጣውን የአጥቂ ስፍራ በስፖርቲንግ ሊዝበን የላቲኑ ሉዊስ ሱዋሬዝ የተባለ ተጫዋች በ33 ጨዋታ 33 የግብ አስተዋጽኦ በ33 ጨዋታ 26 ግብና 6 አሲስትን ይዞ እንደሚገኝ ይታወቃል። በእርግጥ ይህ የፖርቱጋል ሊግ አይደለም፣ ተወዳጁ የእንግሊዝ ፕሪሚየር ሊግ ለማንም ፈታኝ ነውና ዮኬሬሽ ቁጥር ሲገመገም ጥሩ ወይንስ መጥፎ ተብሎ ነው የሚገለጸው? ለአርሰናላውያን ጥያቄውን አደረስን። መልከታችሁን በዩቲዩብ ገጻችን ብቻ ጻፉልን። አርሰናል በቀጣይም በጣም አስደናቂ ዝውውሮችን ያደርጋል ተብሎ ይጠበቃል። ለአብነት ያከለ ቡድኑ ካወቃችሁ ይሄ ገንዘብ አማካኝ የሚባል አይነት ቡድን አይደለም። አርሰናል ኢብሪቼ ኢዜ፣ ኑኖ ማዱኬ፣ ክርስቲያን ኖርጋር፣ ኬፓ አሪዛባላጋን ሲያስፈርም 135 ሚሊዮን ፓውንድ ብቻ ነው ያወጣው። አንዳንድ ክለቦች እቺን 135 ሚሊዮን ፓውንድ ለአንድ ክለብ ብቻ ለአንድ ተጫዋች እንደከፈሉ ይታወቃል። በጥር ሳንድሮ ቶናሊ ታስቦ ነበር። ስለዚህ ለክረምት ከሚዞሩ በጀቶች ውስጥ አንደኛው እንደዚህ አይነት ዝውውሮችን ለመፈጸም ይችላል ተብሏል። የአርሰናልም የወጪና ገቢ በጣም የተስተካከለ መሆኑ ቀጣይ ክረምት ላይ እንደነ ሳንድሮ ቶናሊን ማስፈረም ቢሻ አርሰናል ያደርገዋል እየተባለ ነው። በነገራችን ላይ ሳንድሮ ቶናሊ ማለት ገንዘብ ብቻ ወደ አርሰናል የሚያመጣው ተጫዋች ነው። በፍላጎት ደረጃ አስቀድሞ ከስምምነት ስለደረሰ ዩቲዩብ ቻናላችን ላይ ይሄን ጉዳይ አድርሰናችሁ ነበር። ዩናይትድ ካደረገው እኛ ለምን ይቸግረናል እያለ ነው አሌሃንድሮ ጋርናቾ። የሰማዮቹ ተጫዋች አሌሃንድሮ ጋርናቾ ቼልሲ አርሰናልን ኤምሬትስ ላይ ማሸነፍ ይችላል ሲል ኤምሬትስ ስቴዲየም ላይ መጫወት አስቸጋሪ መሆኑን ሁሉም ያውቃል ያለው ጋርናቾ የቀድሞ ክለቤ ዩናይትድ እዛ ድረስ ሄዶ 3 ጎል አስቆጥሮ ካሸነፈ እኛም ማናደርግበት ምክንያት የለም ብሏል። የግብ ልዩነቱ 1 ነው ያለው አሌሃንድሮ ጋርናቾም 1 ጎል የምናስቆጥር ከሆነ እኩል እንሆናለን እኮ ብሏል። ዛሬ ምሽት 5 ሰዓት ከደቂቃዎች በኋላ በሚጀምረው ጨዋታ ላይ ማለት ነው። ውድ ቤተሰቦቻችን በሀሳብ መስጫ ሳጥናችን ላይ ከጨዋታው በፊት ከተከታተላችሁ ዜናችንን ቅድመ ግምታችሁን፣ ከጨዋታው በኋላ ከሆነ ዜናችን የተከታተላችሁት ማናሸንፎ ወደ ዌምብሌ እንደተጓዘ በቃል ስፖርት በዩቲዩብ ገጻችን ብቻ በ85,000 በላይ ሰብስክራይበር ባለው ገጻችን አጋኑን። ለምትደግፉት ክለብ ቼልሲም ይሁን አርሰናል እኛ መልካም ምኞታችንን ገልጸን በማለዳው ጥንቅር ውጤቱን ይዘን ለየት ያለ ጥንቅር ይዘን እንመለሳለን። ሰናይ ጊዜ